ማነው? ስሚ፣ ቅድም ባስኔል ሳሎን ውስጥ ፖሊስ ጣቢያ መሄድ አለብን ሲል ለምንድን ነው ዝም ያልሽው? አማኑኤል በቅቶኛል። ነገ ፖሊስ ጣቢያ ሄጄ የማውቀውን እውነት መናገር ነው የምፈልገው። እኔ እውነቱን ተናግሬ ከዚህ ስቃይ መገላገል ፈልጋለሁ። ስሚ፣ ሄመን ይህንን ጉዳይ እየጎተተች የሰነዱን ጉዳይ አረሳስታ አንቺን ልጁ ከተወለደ በኋላ በባዶ እጅሽ ልሸኝሽ ነው የምፈልገው። የሁሉን ሰነድ ሳናስፈርም ምንም አዲስ ነገር አይከፈትም። ለእኔ የምታወራው ነገር ምንም ዋጋ የለውም አማኑኤል። ፖሊስ ጣቢያ ሄጄ ሁሉንም እውነት እናገራለሁ። ሁሉም ነገር አስጠልቶኛል። ምን ሆስፒታል ያፈነኝ ሰው በዛ በገደለኝና በተገላገልኩ። አፍሽን ዝጊ፣ አፍሽን ዝጊ ያልኩሽ። የማይሆን ነገር አዘባርቂ። ኮሽ ባለ ቁጥር ስለ ሞት አታውሪ። ከምርመራው በፊት የአውሎ ጉዳይ ማለቅ አለበት። ባስ ዶክተሩ ትናንት ብቻኝ ነገረክ? ሌላ ምንም አላለክም? ከነገርኳችሁ እንጂ ሌላ ምንም ነገር የለም። ምን ነው የሰማሽው ነገር አለ እንዴ? አይ ምንም አልሰማው። እንዲሁ የሰብሊ ነገር አሳስቦኝ ነው። የሆነ ሰው የሰብሊን ህይወት ብቻ ሳይሆን የዚህን ቤት ሰላም ለመጠበቅ እየሞከረ ነው። በቅርቡ የምደርስበት ይሆናል። ማን ሊሆን ይችላል? ብቻ ፖሊስ ጣቢያ ስንሄድ ሁሉንም ነገር የምናውቀው ይሆናል። ማን ነው? ባስ ምን ሆነሃል? ምን አንብበክ ነው? ወደ ፖሊስ ጣቢያ አንድ እርምጃ ብትራመድ የሰብሊና የሄመን ህይወት አደጋ ውስጥ ከተዋል። ባስናይል የምትወዳትን ሴት ማጣት ካልፈለግ አርፈህ ተቀመጥ። ባስ ማን ነው እንደዚህ አይነት ቴክስት የሚጽፍልን? እባክህ ወደ ፖሊስ ጣቢያ ትሄድ። ለአንተና ለእኔ ህይወት ሲባል ዝም እንበል። ዝም አለ ሄመን፣ እስከዛሬ ዝም ያልኩት ይበቃል። ይህ ሰው ማን እንደሆነ አላውቅም። ነገር ግን በእኔና አንቺ ፍቅርና በቤታችን ሰላም ላይ ዝም ብሎ ሲጫወት ዝም ብዬ አላየሁም። እኔን ማስፈራራት ይችላል። አንቺን ግን አንዲት ጸጉር ተራራሽ መንካታች። አልገባህም ባስ? ይሄ ተራዛች አይደለም። ሰብሊን ሆስፒታል ውስጥ ለመግደል የሞከረ እኮ ለኛ አይመለስም። አንተ ወደ ፖሊስ ጣቢያ ከሄድክ እኔን የሆነ ነገር ያደርገኛል። እባክህን ባስ። ስሚኝ ሄመን፣ እኔ በህይወት እስካለሁ ድረስ ማንንም አይነካሽም። ይሄ መልእክት የሚያሳይ አንድ ነገር ብቻ ነው። እሱ ተደናግጧል። ፖሊስ ጣቢያ መሄዳችን
እሱ ሊያጋልጠው ስለሆነ እኛን ለማስቆም እየሞከረ ነው። እና አሁን ምን ልታደርግ ነው? ፖሊስ ጣቢያ ሄጄ ጥበቃ እንዲደረግላቸው አደርጋለሁ። ምን ልታደርግ ነው? እግዚአብሔርን ፍራ። ስሚ፣ በአስናኤል ፖሊስ ሳያመጣ ሰነዱ ላይ ትፈርሚያለሽ። አንዴ ከፈረምሽ በኋላ የፈለግሽበት መሄድ ትችላለሽ። ከፈለግሽ ጥፊ። እኔ የባስናኤልና የሄመንን ህይወት የሚያበላሽ ሰነድ ላይ አልፈርምም። እኔ ያጎረሰኝን እጅ አልነክስም። ብሞትም አልፈርምም። ትፈርሚያለሽ። በፍቃድሽ ካልሆነ በግድ ትፈርሚያለሽ። የአንቺን ቢተኝነት ሁለታችንንም ገደል እየከተተ ነው። አልፈርምም። እጄን ልቀቀኝ። ሄመን! ምንድን ነው ባስ? የምን ድምፅ ነው የሰማሁት? ሰብሊ ምንድን ነው ሰብሊ? ምን ሆና ነው? ደህና አይደለሁም። ምን ሆነሽ ነው? አማኑኤል። አማኑኤል ምን? ንገሪኝ ሰብሊ። እያስጨነቀኝ። ውሸቷን ነው። ምንም አላደረኳት። አትዋሽ አማኑኤል። የቤተሰብ ጉዳይ ነው። እናንተ እዚህ መሀል አትገቡ። እኔና አያቴን ፈተዋል። ይህ የቤተሰብ ጉዳይ አይደለም፣ በቤት ውስጥ የተፈጸመ ወንጀል ነው። አሁን ፖሊስ ጋር እደውላለሁ። አትደውልም አልኩ። አማኑኤል ምን ለማድረግ እየሞከርክ ነው? አቁሙ! ሰብሊ እውነቱን ተናገሪ። ለምን ይህን ያክል ያሰቃይሻል? እኔ እውነቱን። ሰብሊ እባክሽን አትፍሪ፣ ተናገሪ። እኛ አለንልሽ። ምንም አላደረገኝም። እባካችሁ ወጥልኝ። ብቻዬን ተውኝ። ምን አርገባት ነው? ሰማችሁ አይደል? ምንም አላደረገኝም አለች። አሁን እረፍት ታርጉጡላት። ባሳየክ አይደለ? ሰብሊ እኮ የሆነ ነገር ልትናገር ነበር። አማኑኤል አስፈራርቷታል። በገዛ ቤት ውስጥ ሲያሰቃያት እያየሁ ዝም ብዬ አልቀመጥም። ይሄ ልጅ ጤነኛ አይደለም።
የሰብልን ድክመት እየተጠቀመ የሆነ ሴራ እያሴረ ነው። እና ምን ላደርግ ነው ታዲያ? አማኑኤል እስከ ነገ ጠዋት እዚህ መሆን አለበት? እኔ ህይወታችን አደጋ ላይ እንደሆነ ይሰማኛል። ነገ ጠዋት የመጀመሪያ ስራዬ አማኑኤልን ከዚህ ቤት ማባረር ነው። ከዛ በኋላ ሰብሊ ያለ ፍርሃት እውነቱን እንድትናገር እናደርጋለን። ባስ ከቤት ብታባረረው ይበልጥ አደገኛ አይሆንም? ከአሁን በኋላ ለአማኑኤል አንዲት ሰከንድ እንኳን እድል አልሰጠውም። አማኑኤል ባስኔል ጠራችሁ መሰለኝ። አሁኑኑ ከዚህ ቤት እቃን ጠቅልለው ውጣልኝ። የዚህ ቤት ሰላም ማደፍረስና ሰብሊ ማሰቃየት ይበቃል። አሁን ውጣ። ወዴት ነው የምወጣው? እኔ እኮ የሰብሊ ወንድም ነኝ። እህቴ ታማ እሷን ትቼ ወዴትም አልሄድም። እህቱን የሚያስጨንቅ ወንድም የለም። በገዛ ፍቃድ ካልወጣ እኔ ራሴን ጎትቼ ማስወጣ። ተጠንቀቅ ባስኔል። እኔን ከዚህ ቤት ውስጥ ለማስወጣት የምታደርጋት እያንዳንዷ እርምጃ ዋጋ ያስከፍልሃል። እኔ በወጣም እንኳን የሚከተልህን መከራ መቋቋማችን። እያስፈራራኝ ነው። አሁን እቃ ጠቅልለው ውጣልኝ። ይውጣ። ምን ተፈጠረ? በዚህ ሰዓት ለምን እንደምትደውልልኝ? ነገሮች ሁሉ ተበላሽተዋል። ባስኔል አሁኑኑ እቃህን ሰብስበህ ከቤቱ ውጣ ብሎኛል። ምን? ከቤት እያባረረኝ ነው? እንዴት? ሰብሊ ወረቀቱ ላይ ሳትፈርም ከዛ ቤት ብትወጣ ልፋታችን ገደል እንደሚገባ ታውቃለህ አይደል? ሰብሊ እውነቱን ልትናገር ጥቂት ነው የቀራት። ባስኔል ደግሞ ፖሊስ ሊጠራብኝ ነው። አሁን ከዚህ ቤት ካልወጣሁ ታስሬ እስካሁን የለፋንበት ጠቅላላ ከንቱ ነው የሚሆን። አሁን ጊዜ የለኝም። ቶሎ መውጣት አለብኝ ከዚህ ቤት። እኔ ልወጣ ነው፣ ጊዜ የለንም። ጥሩ፣ ከቤት ውጣ። ነገር ግን ባስናኤል ይህንን በማድረጉ ይጸጸታል። ምን ልታደርጊ? ወደ ፕላን ቢ እንሸጋገራለን። ባስናኤል አንተን ከቤት በማስወጣቱ ሰላም ያገኘ ይመስላል። ነገር ግን ጦርነቱን በገዛ ፍቃዱ አሳድጎታል።
ካሁን በኋላ ከዚህ ቤት አጠገብ እንዳታልፍ። አንተ ማየት አልፈልግም። እሺ እወጣለሁ፣ ግን እኔን ከዚህ ቤት በማባረር ትጸጸታለህ። ያንተ ዛቻ ያስፈራንም። ቀጥ ብለው ውጣ። ባስ ጨነቀኝ። መተንፈስ እንኳን አልቻልኩም። አይዞሽ፣ ሁሉም ነገር ያበቃልሽ። እኔ ለዚህ ሁሉ ጥፋተኛ። እነሱን እዚህ ባላመጣ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አንቺ ምንም አላጠፋሽም። አንድ መጠጊያ ያጣሽ ጓደኛሽን ልትረጂ ነው የሞከርሽው። ይህ ደግሞ ያስመሰግንሻል እንጂ አያስወቅስሽ። ማነው በዚህ ሰዓት የሚያንኳኳው? ቆይ አትሂድ ባስ። አታስቢ፣ መጣሁ። ባስ ምንድን ነው? ውጪ ማንን አግኝተክ ነው? እና ምን ሆነክ ነው? ማን ነው?